ምንድነው? እንደ ልብ ለመሆን የተከላ ኢኮኖሚ ነው፣ አገልግሎት ነው፣ ስራ ነው፣ ፋይናንሳችሁ ነው፣ ትዳራችሁ ነው። በቃ ጥብብ ያደረጋችሁ ነፃነት የከለከላችሁ ነገር ሊኖር ይችላል። ያንን ነገር መጀመሪያ ማወቅ አለብን። የት ጋር ነው የኛ ነገር? እነዚህ ሰዎች በፊትህ የምንቀመጥበት ስፍራ ጠቦናል ብለው ነው የተነሱት። ከዛ በኋላ ደግሞ ቤት ልንሰራ እንጨት መቁረጥ አለብን። ሲጠበቅ ስራ ከኛ ይጠበቃል። ሰፋ ለማለት ሲጠበቅ ለመውጣት ከኛ የሚጠበቅ ነገር አለ። ባለፈውም ብያቸዋለሁ። ከኛ የሚጠበቀውን ነገር ካልሰራ ነገሮቻችን ፈውስ ነው ያገኙ። በቃ አሁን አሉት እና እንጨት እንቁረጥ፣ ቤትን እንስራ፣ ሰፋ አድርገን እንስራው በቃ ብለው እራሳቸው እርምጃ ግን ፈቃድ ጠየቁት። የእግዚአብሔር እሱ አላቸው። አንደኛ እንደጠበበን ማወቅ፣ ያለንበትን ሁኔታ ማወቅ፣ ያለንበትን ሲቹዌሽን በደንብ ማየት፣ አካባቢያችንን ማየት፣ ቤታችንን ማየት፣ ትዳራችንን ማየት፣ ምኑ ጋር ነው ብሎ ነገሩን ማየት አንድ ትልቅ እርምጃ ነው በህይወታችን። ከዛ በኋላ ደግሞ ያንን ነገር ይዘን ወደ እግዚአብሔር መቅረብ። ከዛስ የሚቀጥለው ምን መስራት እንዳለብን ማወቅ። እነዚህ ምን ማድረግ እንዳለባቸው ቤት ጠባቸዋል። ግን ቤት ለመስራት እንጨት አለ፣ ቆርጠን መምጣት አለብን ሂደና። ከዛ ደግሞ ስንሄድ የእግዚአብሔር ሰው አብረህን መሄድ አለብን። እሺ ሂዱ አላቸው። ኖ አንተም አብረህን ሂድ አሉት። አያችሁ፣ ስሩ ስንባል ብድግ ብለን ምንሰራው ነገር የለም። እግዚአብሔር ከኛ ጋር መሆኑን ቼክ ማድረግ አለብን። መሃል ላይ እንደዚህ አይነት ነገሮች ያጋጥማሉ። አስፈቅደው ነው የወጡት፣ ጠይቀው ነው የወጡት፣ አማክረውት ነው የወጡት። ግን ያላሰቡት ነገር መንገድ ላይ ገጠመ። ይሄስ ምሳሩ ወደቀበት። ተፈቅዶልን ሞተን እግዚአብሔርን ጠይቀን ወተን መሃል ላይ የሚገጥመን ነገር ይኖራል። ግን ለዛ መፍትሄ ምንድነው? እግዚአብሔርን ይዞ መውጣት ነው መፍትሄ። ኤልሳን ይዘው መውጣታቸው ነው መፍትሄ የሆናቸው። ብቻ ቢወጡ እነዚህ ሰዎች ብረትን የማሳፈፍ አቅም የላቸው፣ ባህሩም ውስጥ ገብቶ የማውጣት አቅም የላቸው። ግን አንድ ነገር አስቀድመው አድርገዋል። አብረህን ውጣ። ዛሬ እግዚአብሔርን ቀን ሳለ አብረህን ውጣ እንለዋለን። ስሩ ተብለናል፣ አብረህን ውጣ። አገልግሉ ተብለናል፣ አብረህን ውጣ። ትዳር ፈልገናል፣ አብረህን ውጣ። ኤኒ ነገር ስንፈልግ እግዚአብሔርን ይዘን ውጣ፣ አብረህን ውጣ። ሙሴ እኮ እንደዛ ነው። አንተ ካልወጣህ አታውጣም። ለምን? ብቻውን እንደማይችል ያውቃል። ዛሬ ብቻችንን አንችለው። በተለይ ይሄን ዘመን ብቻችንን አንችለው። ውጡ እንኳ ብንባል፣ ፈቃድ እንኳ ቢሰጠን፣ ስሩ ብንባል፣ አገልግሉ ብንባል፣ ነግዱ ብንባል፣ አግቡ ብንባል፣ በዚህ ሁሉ ውስጥ የእግዚአብሔር አብሮነት ያስፈልጋል። ለምን? ይሄ ሰው ልክ እንደምሳሩ መንገድ ላይ የሚጠፋን ነገር ነው፣ መንገድ ላይ የሚወድቅብን ነገር። የዛን ጊዜ መላም የሆነን ራሱ እግዚአብሔር ብቻ የሚያተርፈን፣ ወዮ ከምንልበት ነገር የሚያወጣን እግዚአብሔር ራሱ። እኛም ማንችላቸው መንገዳችን ላይ ብዙ ነገር ያጋጥሙናል። እኛም ማንፈታቸው፣ ቤተሰቦቻችን የማይፈቷቸው፣ አግብተን ከሆነ ባላችን የማይፈታው፣ ልጆቻችን፣ ገንዘባችን የማይፈታው፣ መንገድ ላይ ያለ እግዚአብሔር የማይፈታ ነገር ራሱ እግዚአብሔር ሊፈታው የሚችለው መለኮት ብቻ ሊደርስልን የሚችለው ጉዳይ በህይወት መንገዳችን ላይ ሊያጋጥመን ይችላል። ስለዚህ እግዚአብሔርን ይዘን መውጣታችንን ሹር መሆን አለብን። አብሮን እንደሆነ ሹር መሆን አለብን። አዎ ፈቅዶልናል፣ አዎ ሂዱ ተብለናል፣ አዎ ስሩ ተብለናል፣ አዎ አገልግሉ ተብለናል። ግን ሁልጊዜ ቼክ ማድረግ ምን መሆኑ ጎናችን እግዚአብሔር እንዳለ ከኛ ጋር አብሮ እየሰራ እንደሆነ እና በጣም ነው የገረመኝ። እንሂድ ባይሉትስ ኖሮ ብዬ ቁጭ ብዬ አሰብኩ። በቃ ሂዱ ሲላቸው ብድግ ብለው
ተነስተው ሂደው ቢሆን ከዛ የት እንደጣልን ደግሞ ነገሮቻችንን የት ቦታ እንደጣልነው ማወቅ ደግሞ አንዱ ነገር። ነብዩ ስለሄደ ብቻ መፍትሄ አልሆነም ያለው ራሱን መልሶ ጠየቀው። የት ነው የጣልከው አለ። ነገሮቻችሁን የምትጥሉበትን ቦታ ማወቅ፣ ይሄም አንድ ጉዳይ። ጠቧችሁ ስትወጡ፣ ልታገለግሉ ስትወጡ፣ በትዳርም ቢሆን ስትወጡ፣ ለመነገድም ቢሆን ስትወጡ ነገሮቻችሁን እንዴት የት ቁጭ እያረጋችሁ እንደምትወጡ በማስተዋል መራመድ አለበት። ለዛ ነው ይሄ ሰው አልተደናገረም። በቃ የት ጣልከው ሲለው እዚህ ጋር። ዛሬ የምንጥልበትን ነገራችንን የምንጥልበትን አይጠፋም አይባልም፣ አይወድቅም። እኔ ጠፋኝ አይባልም፣ እኔ አልሳሳትም አይባልም። እንደ ሰው ልንሳሳት እንችላለን፣ እንደ ሰው ልንጥል እንችላለን። ፍቅር ልንጥል እንችላለን፣ ጸጋ ልንጥል እንችላለን፣ እምነት ልንጥል እንችላለን። ማስተዋላችን እንደዛ የሆነ ነገር ልንጥል እንችላለን። ግን የጣልንበትን እንግዲህ አለ ከወዴት እንደወደቅ አስብ። የት ቦታ ላይ እንደሆነ ሚስ ያደረግነው የት ቦታ ላይ እንደሆነ። አንድ ጊዜ አንዲት እህት ምን አለች? ታላላቅ ዘማሪዎች አሁን ከሷ ጋር የጀመሩ ትልልቅ ቦታ ደርሰዋልና በቃ ቁጭ ብዬ ሳስብ አለች መንፈስ ቅዱስ እንደ ራእይ አድርጎ አሳየኝና ምን ያሳያታል? የመኪና ክራውድድ ያሳያታል። ረጅም የመኪና ክራውድድ እና ምንድነው ከሳሪስ እስከ ፒያሳ ድረስ የሚደርስ እንደዛ መሰለኝ ያለችው ጊዜ እና ስትል ከዛ ችግሩ ያለው ግን የት ነው? የሆነ መሃል ላይ ነው ያለው ክራውድዱ የተፈጠረበት። አንድ መኪና ነው ተጋጭቶ ያንን ክራውድድ የፈጠረው። ግን ከየት እስከ የት? ከሳሪስ እስከ ፒያሳ ነው። ብቻ ረጅም መንገድ ተዘግቷል በአንድ መኪና ምክንያት። እና መንፈስ ቅዱስ ያንቺም ህይወት እንደዛ ነው አለች። የሆነ ቦታ ነው ሚስ ያደረገችው፣ ግን ዘመኗ በሙሉ በክራውድድ ተሞልቷል። ፍሎ ማድረግ አልቻለም፣ መሄድ አልቻለም፣ መሮጥ አልቻለችም፣ መፍጠን አልቻለችም። ልክ እንደዛ እንደገና ደግሞ የተጋጩት ሁለት መኪኖች ናቸው። ዋጋ የሚከፍሉት ግን ስንት መኪኖች ናቸው? አይታችኋል እንደዚህ። እና እዛ እስከምትደርሱ ድረስ ራሱ ምን እንደተፈጠረ አታውቁ። በቃ ምን ይሆን እያላችሁ በቃ እየተንፋቀቃችሁ ምኑ ነው ግን አይሄዱ እያላችሁ እየተንፋቀቃችሁ ጊዜያችሁ ይበላል። ቀጠሮ ሊኖራችሁ ይችላል። የሥራ ሰዓት ሊያልፍባችሁ ይችላል። ወይ ሆስፒታል ወይ ልደርሱለት የሚገባ ልጅ ሊኖራችሁ ይችላል። ግን ምንም አማራጭ የላችሁም፣ ትፋቀቃላችሁ። በምን ምክንያት? የሆነ እዛ በተጋጨው መኪና ምክንያት እናንተን እንኳን የማይመለከት ቢሆን